ገርመጥቼ ምን ላረግ በቃ ምንድነው ያለው ቢዝነስ ምንድነው የሚሰራው ምንድነው ምናምን የምትታ እኛ ሀገር ላይ በጣም ነው የሚያዋጣው። በቃ 27,000 ብር ነው የፈጀብኝ መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋውን እንዳትክድ ከስረህ ሰላም አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ሰላም ናችሁ? ሰላም ነኝ አልሐምዱሊላህ። እነዚህን አይታችሁ ማለት ነው እንደዚህ እነዚህን እንግዲህ አያችሁ። እንግዲህ ጥፋታቸውን ላሳያችሁ ነው ከነ ልማታቸው ማለት ነው። ቆይ መጀመሪያ በሩን ልክፈትላቸውና ይውጡ። ምክንያቱም ጥፋታቸው ሌላ ጉዳይ ይሆናል። ከዛ ጥፋታቸውን ጉድ ላሳያችሁ። ጋር የነበረ ሽንኩርት ባለፈው ቪዲዮ ላይ አይታችሁታል። አሁን ይሄ ሽንኩርት ተተክሎበታል ወይስ አልተተከለበትም? ቆርኬ ሄጄ ስመጣ ይኸው እንደዚህ ሆኗል። ገጠር ሄጄ ስመጣ እንግዲህ እንደዚህ ሆኗል ማለት ነው። ጉድ በሉልኝ እስኪ። አያ እነዚህ ልማት ነው የሚባለው ወይስ ጥፋት ነው የሚባሉት? ዶሮ የሚያረባ ሰው እንግዲህ ይሄ ነው ትርፉ ማለት ነው። ይሄ ሽንኩርቱ አለ የሚገርማችሁ ማለት ነው። አብቦ ሁሉ ነበር ይሄ ቀይ ሽንኩርት ነው። አብቦ ሁሉ ነበር። ይኸው አንዱን እንዲያውም ከነ ስራ ስሩ ነው የበሉት። ጉድ በሉልኝ እስኪ። የምር አነቅሉት ብቻ አላውቅም። ገና ነው ደግሞ አሁን ለዚህ ወይ ግን እናንተ ቦታ ይዟል። የምር እንደዚህ ቀደር ነው ግን የምር ይሄ ማለት ነው አብቦ ነበር። እንደምታዩት እንግዲህ እንደዚህ ረምረም አድርገውታል። አይነቀል እንደዚህ ነው እንግዲህ ብቻ አላውቅም። የሚያብላ አያብላ አላውቅም። ይገማል ብዬ ነው የማስበው። ግን ካልገማ ይሁን ከገማ ግን ኪሳራ ጉበሩት ከባድ ነው። እና አሁን ደግሞ ሌላ ላሳያችሁ። እንግዲህ ይሄን አይቼ ስናደር ደግሞ ላሳያችሁ። ይሄ ስታዲያ ይሄ ደስ አይልም። ያንን አይቼ ይሄን ሳይ እንግዲህ እኔ እንጃ በሳምንት እስከ ለራሴ በልቼ ምናምን እስከ 40 እስከ 35 እስከ 37 ብቻ እስከ 40 ምናምን እስከ 42 43 አገኛለሁ። ለራሴ እንደ ልቤ በልቼ ማለት ነው። እስከ ልጆቼ ቁርጥ ምናምን ያው እንደ ልቤ በልቼ እንደዛ አገኛለሁ። ታዲያስ የትኛውን ልምረጥ? ያንን ሳይ ተናደድኩ። ይህን ሳይ ደግሞ ደስ አለኝ። እና ምን ትሉኛላችሁ? ምን እምላችሁ አላውቅም። የጥፋት ጥግ ሆኖብኝ ደግሞ ሌላ አሳያችኋለሁ። ይኸው እቤት ነው የሚገቡት ሩጠው። ይኸው በቃ ሩጠው ወይ ነው የሚገቡት እቤት። ብቻ እግራችሁ ትንሽ ወደ ኋላ ሄዴት ይባል ሩጠው ጥልቅ። ከዛ ተረኩሱ ደግሞ ኧረ ውይ ብቻ ሁለት ልብ አደረጉኝ። ሸጣቸው ከጅል ንዴቴን አይቼ ጥቅማቸው ደግሞ ሊቀርብኝ ነው። አንድ እንቁላል 25 ብር ነው የሚሸጠው። 22 ብር 25 ብር 23 ብር 24 ብቻ ከ22 እስከ 25 ነው የሚሸጠው። እና እንዴት ነው ነገሩ? ምን ትላላችሁ? እናንተ ጧት ደስ ሲል ዋው ውጭው በጣም ደስ ይላል። በጠዋቱ ገና ፀሐይዋ ልትወጣ ፍንትክ እያለች ነው በዛ ጋር ማለት ነው። አሁን ስለቃቸው ነው እኮ ይሄን ሽንኩርቱን ሳይቼ ነዶኝ ስላደርኩ ስለቃቸው ነው። ቆይ ቪዲዮ ልስራ ብዬ ገባሁ ማለት ነው። ደስ ሲል ጨፌው እናንተ ይኸው ማደሪያቸውን ደግሞ እንደዚች አድርጌ ፏ አድርጌላቸዋለሁ። እዚህ ውስጥ ነው የሚያድሩት ማለት ነው። እያነሳው እየጠረኩ እያጸዳሁ ምናምን ይሄ ሽንኩርትና ያ ሽንኩርት ማለት ነው። እንዲሁም ያ ቀደም ይላል። ይሄ ተአፈረ እያልኩኝ ያቸው ከስብሳ ሰምርተዋል። በዚህ እንደምታዋቸው ቀኑ ሄደበት እያልኩኝ ነበር ይሄንን የተከልኩኝ ማለት ነው። እንግዲህ ይሄን ጉርበሉልኝ እንግዲህ ያለውን ልዩነት ያንን ጥርግርግርግ አድርገው ከዚህ ያ ይበልጥ ነበር። እንዲሁም ያ ነበር የሚያምረው ማለት ነው። አሁን ይሄንኛው
ይኸው ተሻለ ማለት ነው። እንግዲህ ምንም ማድረግ አይቻልም። ጠራረጉብኝ፣ በሉት እላችኋለሁኝ። የጤና ምግብ ይሄ ሽንኩርት እንደምታዩት ይሄ እንደዚህ ሆኗል። ይችን ሳር ማለት ነው ትቻለሁ። ሀባይ ይኸው ከዚች እያጨርኩ ጎዝጎዝ አደርጋለሁ። የሆነ ዝም ብዬ ያለ ውጭ ላይ ምናምን ስፈርሽ እና እያጨርኳት ነው እና ነችን የተውኳት እላችኋለሁኝ። እና ዶሮና አታክልት ማለት ነው ጭራሽ አይገናኙም። ይሄ ራሱ በጀርባ ሆኖ ነው እንግዲህ ይሄም በሽቦ ነው፣ ያም በሽቦ ነው የታጠረው ነበር። ያ ግን እንዲሁ በቃ በየትም ይሁን በየትም ሰርስረው ይገቡበታል። አላውቅም ብቻ እና እንደዛ እላችኋለሁ። ይሄ ስለማያገኙትም ይሄ እንደዚህ ሆነ። ይሄንም እዚህ ቢገቡ ያ አለ እንደዛው ሜዲያ እንዲሁ ነው የሚያስቀሩት። አሁን እንደ ጉድ በሉልኝ። ይሄ ቦታ እንግዲህ ብዙም የለውም አፈር ብዙም የለው። ያው ግን በጣም ፈጋለሁ። ብቻ በጣም ነው የቆጨ። ለምን እንዲሁ አላውቅም። በጥቅሉ ስነግራችሁ በጣም ነው የቆጨ ሽንኩርቱ እንደማለት ማለት ነው። ግን ደግሞ እንቁላሉን ሳይ ፈገግ እላለሁ ማለት ነው። እና እንግዲህ ያ ዶሮ ማርባት በቃ በጣም ትርፋማ ያደርጋል። ከምነግራችሁ በላይ ማለት ነው። ትርፋማ ያደርጋል በጣም በቃ አይደል። እኔ ቆይ አሳያችኋለሁ። ይሄ ሽንኩርት የተበላበትን ታላይ ሸራ ገዝቼ ወጥሬ ካላይ ማለት ነው 57 ዶሮ ተረክቤ እያረባሁ ነበረ። ከ57 ነው አሁን 10 የቀሩኝ ማለት ነው። ለቀጣይ ግን መልሼ አላመጣሁም። ወዲያው እንደሚያገባ ብቻ ያው ለመመላለስ ዶሮ ለእንትን ለማለት አይሆንም። እዛው ገባሁ ዲግስ እየተመላለስኩ ምናምን ብቻ አላዲ እንደዛ ሲያስቸግሩኝ ያው ኩነኔ እንዳይመጣብኝ ብዬ ሸጥኳቸው። 10 ዶሮዎች ብቻ አስቀርቼ 10ሩን እንግዲህን አስቡት ለጎረቤት አደራ ብዬ እህላቸውን ውጭ ላይ ቀለባቸውን አስቀምጬ ማለት ነው። ቀን ጠዋትና ማታ የሚሰጡት አስቀምጬ እሄዳለሁ። ይዘጉባቸዋል፣ እዛ ይሰጧቸዋል። ከአሱር በታይ ከዙር በታይ ምናምን ደግሞ እዚሁ ጎረቤት አለች እዚሁ ቅርብ ማለት ነው። እሷ ስትኖር ደግሞ ትከፍታቸዋለች። ውጭ ላይ ይበላሉ ምናምን ደግሞ መልሳ ማታ ላይ ታጉራቸዋለች። እንደዛ ነገር እነሱ 10ሩ ራሱ በጣም ያስቸገሩኝ። ግን ቤት እንትን ላለ ሰው ማለት ነው እኔ የምነግራችሁ ነገር ቤት ውስጥ ተቀማጭ ከሆናችሁ ቤት ውስጥ በቃ አይደል ቤት ውስጥ የምትቀመጡ ቤት ውስጥ የምትኖሩ ተሆነ ሁሌ ያው አንዴ ብቻ ዘመድ ጥየቃ ምናምን ያው አይቀርም። እናንተ ስትሄዱ ቤት ተቀማጭ ሰው ካላችሁ እውነቴን ነው የምላችሁ ዶሮ እርባታ በጣም አዋጭ ነው። እኛ ጋር እና ያው እዚች ላይ ነበረ ሀባይ ከዚች እንጨት አንስቼ እዚህኛው ሰርቪሱ ላይ እዚህ ጋር ሰርቼ ታላይ በቆርቆሮ ባጥሩ ልክ ማለት ነው። ከዚህ ያው ዙሪያው ይሄ ዙር በዙር አጥር ነው። ከዚህ በላይ ደግሞ በሸራ ወጥሬ አለ ራሱ ሸራ አለው የዝናብ ኸማ ማለት ነው። አረቦቹ ቤት ኸማ የሚሰሩት አለ አይደል ውጭ ላይ እንደዛ እንደ ኸማው ታላይ አለ ሸራ ነጭ ሸራ ሆኖ ወፍራሙ ሸራ ነው። ይሄ ዝም ብሎ ሸራ ነው፣ ዝም ብሎ አረንጓዴው ምናምን ሳይሆን ነጭ ሸራ ሆኖ አለ የራሱ ማንገቻ ምናምን ነገር ያለው ማለት ነው። እሱን ሸራ ታላይ ወጠርኩኝ። ከዛ እዚህ ውስጥ ዶሮችን አረባሁ ማለት ነው። እዚህ ውስጥ እንደምታዩት ሰፊ ነው ቦታው። ለብቻ ደግሞ እዚች ጋር ቆረጥ አድርጌ እዚች ጋር እንደምታዩት እንደ ዲብ ያለች እዚች ጋር እሷ ጋር ደግሞ ቤት ሰራሁላቸው ሸራ ማለት እንትን በዝም ብሎ ሸራ ወጠርኩኝና ተጀሪካው ጋር ታለው እንጨት አንስቼ ወደኛ እንጨት ድረስ ወጠርኩና ታላይም ሌላ ሸራ ረበስኩና ቤት አረኩላቸው። እዚህ ጋር ይውላሉ። ከዛ በዚች ዲው እዚቹ ውስጥ ያድራሉ ማለት ነው። ከላይ በነገራችን ላይ ሸራው ብቻ ሳይሆን ሽቦም አለው። ይሄ ሽቦ ማለት ነው። ይሄ ሽቦ ይሄ ላጥር ያረኩት ሽቦ ይሄ ያሰውቅም እንዴ ባለ ይሄ ሽቦ ታላይም አለ አነር እንዳይገባ ማለት ነው። ሳርስሮ ምናምን እንዳይገባ ይሄ ሽቦ ነበረ። ይሄ ግርግዳው ራሱ ይሄ ግርግዳው የምታዩት ማለት ነው። ይሄ ግርግዳው ራሱ ዙሪያውን ይሄ ሽቦ አለው። ይሄ ማለት ነው እንደምታዩት ይሄ ሽቦ ይሄ የምታዩት ይሄ ሽቦ ይሄ ዙሪያውን ተዝታ ላይም እንደዚሁ ተላይ ሁሉ ወዲያ ላይ ጨርሶ እንዲያለ እስከ ወዲያኛው እንትን ድረስ ተቆርቆሮ በላይ ድረስ ሽቦ ሁለት ጥቅልል ሽቦ ነው የገዛሁት። 1200 2400 ብር ሽቦ ገዝቼ ዙር በዙር ጠቅልሌ ተላይ ሸራል ብሼ ምናምን አነር እንዳይገባ ማለት ነው። እስከሚለምዱት ድረስ ደግሞ እዚህ ጋር የሶላር መብራት እንትን ብዬ እያበራሁ እያደርኩኝ ከፍ እስከሚሉ ትንሽ ማለት ነው አዳራቸውንም ከዛ እዛ ጋር ጥጉ ላይ ደግሞ እዛ ኮርናው ጋር
እዚህ ኬሻ ያለበት ጋዛ ጥጉ ስር እዛ ስር ደግሞ መብለያ ገንዲያ ሰርቼ እዛ ገንዲያው ላይ የተደፋ ቆርቆሮ ማለት ነው። ቆርቆሮን አሳያችኋለሁ። ቆርቆሮ በሚስማር ተመቶ እዛ ቦታው ላይ እዛ ላይ ይደፋላችኋል። በቆሎ አስከርክቼ ኩንታሉን እያስከካሁኝ ማለት ነው። ብቻ በጣም ትርፋማ ናቸው። በጣም ትርፍ አላቸው ማለት ነው። ሀባይ እና ሀባይ አገር መጥቼ ምን ልስራ፣ አገር መጥቼ ምን ላረግ፣ በቃ ምንድነው ያለው ቢዝነስ፣ ምንድነው የሚሰራው፣ ምንድነው ምናምን የምትሉ ሰዎች ማለት ነው ይሄ ቪዲዮ በጣም ይጠቅማችኋል ይመስለኛል። ብቻ አላውቅም የሚጠቅማችሁ ይመስለኛል። ግን የዶሮ እርባታ በጣም ነው የሚያዋጣው። ዶሮ እርባታ እኛ ሀገር ላይ በጣም ነው የሚያዋጣው። በቃ በትንሽዬ ቦታ በቃ በትንሽዬ ነገር መነሻ ምናምን ነገር ብቻ አሪፍ ቢዝነስ አለው። 50 ሺህ ብር ይበቃችሁ ይመስለኛል ለዶሮ እርባታ መነሻ ማለት ነው። 50 ሺህ ብር ነው። ግን እኔ 27 ሺህ ብር ነው የፈጀብኝ ለመጀመሪያ ጊዜ ማለት ነው። 50 ሺህ ብር ነበር ያዘጋጀሁት። ከ50 ሺህ ብሩ 27 ሺህ ብር ብቻ ነው የፈጀብኝ። ስለዚህ የዶሮ እርባታ በጣም ያዋጣል። ነግሬያችኋለሁኝ። ዶሮቹ የተገዙት አሁን ላይ ግን ጫጩት እኔ ባለሳሳት 300 ምናምን ሆነ። ግን ግዣችሁ በጨመረ ቁጥር ትርፋችሁ ራሱ እየጨመረ ነው የሚሄደው። ምንም እንዲያታስቡ ማለት ነው። ሚጣ ተነሳኝ። ስለዚህ ትርፋችሁ ራሱ ይጨምራል። በውድ ገዝተን እንዲያትሉ በውድ ነው የሚሸጡት። በረካሽ ደግሞ ስገዙ ያው በረካሽ ነው ወይ ውድ ጠብቃችሁ ምናምን ነገር ነው። ስለዚህ እለቱን ባለው ገበያ ላይ ነው እንትን የሚባለው ገበያ በቃ ትርፋማ እንሁን ብላችሁ ካሰባችሁ ገበያ እለቱን ነው የሚሸጥላችሁ እና ትርፍ የምታገኙት ማለት ነው። አሁን 400 ብር ቢሆኑ ራሱ ጫጩቶቹ 350 ይሁኑ 300 ይሁኑ ብቻ እስከ 400 ብር ናቸው። እርግጠኛ ባልሆንም ማለት ነው። እነዛን ጫጩቶች በምትረከቡ ሰዓት ደግሞ 20 ብር 30 ብር ቅናሽ አላችሁ። ያን ተዛ እናንተ ደግሞ እንደዚህ አሁን ስትሸጡ ደግሞ ነገርኳችሁ አንድ ዶሮ እስከ 1000 ብር 1200 ብር 1300 ብር ከ1000 ብር እንቁላል ያልጀመረች 1000 ብር ናት። እንቁላል የጀመረ 1200 እንዲሁ ደግሞ ለርት ደግሞ ከበድ ያለች እስከ 1500 ብር ነው ዶሮ የሚሸጠው ማለት ነው። ስለዚህ በጣም ትርፋማ ነገር ነው። በጣም ትርፋማ ነው የምትሆኑት። አሁን በቅርብ ሀገር መግባት የፈለጋችሁ ሰዎች ይሄንን ቢዝነስ ብትጠቀሙበት ባይነኝ። እኔ ደግሞ አላቅም እንግዲህ እናንተ ያዋጣናል የምትሉትን ነገር ብትይዙ በጣም አሪፍ ነው። ግን ይሄ ቢዝነስ በጣም አዋጭ ቢዝነስ ነው፣ ዶሮ እርባታ ማለት ነው። እኔ በነገራችን ላይ ከዚህኛይቱም ትንሽዬ ስለማገኝ ከዶሮቹም ትንሽዬ ስለማገኝ እጄ ላይ በጊዜ ስላላጣው ላላቀው እችላለሁ። ግን እጄ ላይ ያላሳጣኝ ደግሞ መስራቴ ነው። ከጀርባዬም ከዚህ ከኔ ጀርባ ማለት ነው። ከዚህ ከኔ ጀርባ ይቺ እንዲያመስላችሁ ሌላ ግዲያፍ ደግሞ አለኝ። አልሐምዱሊላህ ያው ጠንካራ ባል እንዲያለኝ እርግጠኛ ነኝ። ታውቃላችሁ እኔ ጠንካራ በመሆን ሰዓት ተኋላ ደግሞ ጠንካራ ሰው እንዲያለ የታወቀ ነው። ይሄ ማንኛችሁም ሰው በጠንካራ በሆናችሁ ሰዓት ጠንካራ ሆናችሁ ሚዲያ ላይ በምትቀርቡ ሰዓት እኔ በራሴም ብቻ ሳይሆን ብቻ አለ አይደል ውስጤም የሚረዳው ነገር ከኋላ ከጀርባ ጠንካራ ሰው እንዲያለ ነው። ስለዚህ ሁላችሁም ባሌን ከልብ አመስግኑልኝ። ከኔ በላይ ጠንካራ ነው፣ ያበረታኛል፣ አብሽር ይለኛል፣ ጠንክር ይለኛል። ባሌና አባቴ ለኔ ብርታቴ ናቸው። በቃ በምኑም ነገር አብሽሪ በማለታቸው በመደገፋቸው የጎደለኝን ነገር ይሄ ነው እንዴ ስለ አብሽሪ በማለት ባሌና አባቴ ለኔ መቋቋም ለኔ እዚህ መድረስ ለኔ ለኔ ጥንካሬ መንስኤዎቼ አብሽሪ ባይ አጋዦቼ ባሌና አባቴ ናቸው። ከልብ አመስግኑልኝ። ጀዛቸውን አላህ ሱብሃነሁ ወተዓላ ይክፈላቸው ማለት ነው። ማለት እኔ እንዴት ብዬ ልንገራችሁ እንጃ የእነሱን እንትን ሳስበው ማለት ነው። ማለት አብሽሪ ማለታቸው ጥንካሬ ብርታቴ መሆናቸውን ሳስብ ቃላት ያጥርብኛል እነሱን ለማመስገን ራሱ ማለት ነው። አሁን ደውዬ አባቴ እንደዚህ ነው እኮ ይሄ ቀርቦኛል ይሄ እንደዚህ ነው ታልኩት፣ ታዲያ ምን ቸገረሽ ይሄ እንደዚህ አይደል እንዴ እንደዚህ እንሰራው አይደል እንዴ ምን ቸገረሽ ነው የሚለኝ አባቴ ራሱ ማለት ነው። ያችን ያሰብኳትን ነገር ወይ ሰርቷት ነው ወይ አሰርቷት ነው የማገኘው እኔ እና ከምነግራችሁ በላይ ከኔ እንጃ ለኔ ጥንካሬ መንስኤዎቼ ከጀርባዬ ያሉት አብሽሪ ባዮቼ ባሌና አባቴ ናቸው። ስለዚህ አመስግኑልኝ ማለት ነው።
እና ሀባይ በቅርብ ሀገር መግባት ያሰባችሁ ሰዎች እንደኔ አዋጭ ቢዝነስ ነው። በትንሽዬ ቦታ ላይ በቤታችሁ አላሪ የለ በቃ ይበቃኛል ብላችሁ በምትኖሩበት ቤት ማርባት የምትችሉት ዶሮ እርባታ ነው። ስለዚህ ዶሮ ቦታ ብታገኙ በሰፊው ብትሰሩ በጣም ትርፋማ ትሆናላችሁ። ቦታ ካጣችሁ ደግሞ እንደኔ በዚሁ በግቢያችሁ ቦታን ብቻ ሳይሆን ሰው ካጣችሁ እንደኔ በግቢያችሁ ማለት ነው። እኔ አሁን አብዛኛውን ጊዜ የሰው ነው ችግር ያለብኝ። ለምን መሰላችሁ? እኔ ወጣ ስል ያው ቤቴ እንኳንስ አይደለም እንደዚህ እንስሳ ምናምን የሚንከባከብልኝ ቀርቶ እቺኑ ራሱችን ሱቅ የሚጠብቅልኝ ሰው አላገኝም። ዘግቼ ሄጄ ወይ ማታ መምጣት አለብኝ፣ አልበለዚያ ደግሞ በከፍዬ በብር ማታ ከዛ ከቤተሰብ ወደ ሰው መላክ አለብኝ፣ በሞተርም ሆነ በባጃጅም ሆነ ማለት ነው። ወይ ከፍዬ በብር ሰው መላክ አለብኝ ወይ ራሴ መምጣት አለብኝ። ግዴታ ነው ቤት መጠበቅ የሚጠብቅ ራሱ ሰው ይላል። እና እንደኔ ያልተቸገራችሁ ወይም የተቸገራችሁ ሰዎች የተቸገራችሁ በቤታችሁ ያልተቸገራችሁ ደግሞ በቃ ሰፋ ባለ ቦታ ላይ ብታረቡ የዶሮ እርባታ በጣም አዋጪ ቢዝነስ ነው። ምክሬ እንግዲህ ከጠቀማችሁ ጀዛኩም አላህ ኸይረን። እንኳንም አዳመጣችሁ እንኳንም ጠቀማችሁ ደስ ይለኛል። ምክሬ ደግሞ ያው አይጠቅምም ብላችሁ ያሰባችሁ ሰዎች አዳምጣችሁ እንግዲህ መተው ነው፣ ምንም ማድረግ አይቻልም ማለት ነው። እኔ ግን ይጠቅማል የምለውን ነው ወደ እናንተ የማመጣው ማለት እኔ ኢትዮጵያ ውስጥ ስለሆንኩኝ ኢትዮጵያ ላይ እያየሁት ነው ባይኔ። እንደናንተ በሰው እየሰማሁ ነው ስንስም ምናምን ሳይሆን ብቻ ባይኔ እያየሁት ስለሆነ ለእናንተ ይጠቅማል የምለው ለራሴ በቃ ይሄ እኮ ምርጥ ነው ብዬ የማስበው ነገር አሪፍ ነው ብዬ የማስበው ነው ለእናንተ የማቀርበው። ከተመቻችሁ ላይክ ሸር አድርጉ፣ ያልተመቻችሁ ደግሞ ዝለሉት ለዛሬ ማለት ነው። ለነገ የሚመች ላወራ ስለምችል ሰብስክራይባችሁ እንዲያታነሱ እና ይሄንን ይመስላል ሀባይ ሳዲያምጣችሁ ከልብ አመሰግናለሁ። ጀዛኩም አላህ ኸይረን። አላህ ሱብሃነሁ ወተዓላ ሀገራችን ሰላም ያድርግልን። ሀገር ሰላም ሲሆን ነው እና እኔም ቪዲዮ የምሰራው እናንተ የምታዳምጡልኝ። ስለዚህ አላህ ሀገራችንን የድሮውን ፍቅር መልሶ የድሮዋን ሰላም መልሶ እንደ ልባችን ወጥተን የምንገባባት ሀገር ያድርግልን። በቃ የእሷ ሰላም ነውና የኛ ሰላም። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቆጥረህ ጸጋውን እንዳትክድ ከስረህ